አደራችሁ? እንደምን አረፈዳችሁ? በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። ዛሬ የተሰበሰብነው እኔ ትንሣኤ ነኝ፣ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ሕይወትን ሕያው ይሆናል። ዛሬ የተሰበሰብነው በሐዘን ብቻ አይደለም፣ በተስፋ ነው። ምክንያቱም የክርስቶስ ትንሣኤ የሁላችን ተስፋ ነውና። እህታችን አጸደ ማርያም በዚህ ቤተክርስቲያን ብዙ ዓመታት በትጋት ያገለገሉ፣ ብዙዎችም የእምነት ምሳሌ የነበሩ አገልጋይ ነበሩ። በመሆኑም በዚህ የመታሰቢያ መርሃ ግብር የመጀመሪያውን የመግቢያ ንግግር እንዲያቀርቡልን ሊቀ ካህናት ቀሲስ ነቃ ጥበብን አቅርበን ነበረ። እሳቸውም አሁን ቀደም ብሎ በተናገሩት ፈጽመዋል። የሚቀጥለው መርሃ ግብር የሚሆነው መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ እምነቴን ጠብቄያለሁ፣ ከእንግዲህስ የጽድቅ አክሊል ተዘጋጅቶልኛል። ጢሞቴዎስ ምዕራፍ 4 ከ7 እስከ 8። በእያንዳንዱ የሰው ሕይወት ከዓለም የሚቀር ሀብት የሚሠራው በእግዚአብሔር ፍርሃት የተመራ ኑሮ፣ በፍቅር የተሞላ አገልግሎትና ለሰዎች ያበረከቱ በጎ አሻራ ነው። የተወደደችው እህታችን እመቤት ከተማ ክርስትና ስም አጸደ ማርያም በቤተ ክርስቲያን በቤተሰቧ በዘመዶቿና በማህበረሰቧ መካከል ያኖረችው የእምነት የትህትና የአገልግሎትና የፍቅር ሕይወት እንድናስታውስ የሕይወቷ ታሪክ ይነበባል። ይህንን የሕይወት ታሪክ እንዲያቀርቡ በቤተሰብ ስም አቶ ፍቅሩ ከተማ በአክብሮት ወደ መድረኩ ይቀርሳሉ።